አሁን ጥያቄው ጥምቀት ያድናል ነው ወይስ ፕላስ ነው? ማለት ለምሳሌ ኢየሱስን አመነን ከዛ ፕላስ ተጠምቀን አይቆምም። ያው ፕላስ ከተጀመረ ከዛ ፕላስ ቅዱስ ቁርባን ነው የጌታ እራት ተቀብለን ያለ ይቀጥላል። ፕላስ ከተጀመረ ደህንነት የእግዚአብሔርን ጸጋ በእምነት በመቀበል ያገኘ ነው። ጥምቀት አያድንምም አድኖም አያውቅም። ጥምቀት ኢየሱስ ሳይመጣም በፊት የነበረ ስርዓት አይሁድ በዚህ ይታወቃል። ውሃ ውስጥ በመግባት በመውጣት በመረጫጨት አይሁድን የሚደርስ የለም። ውሃ የሚያድን ቢሆን የእግዚአብሔር ልጅ ባልመጣ። ደም ሳይፈስ ስርየት የለም ነው የሚለው። ደም ሳይፈስ ስርየት የለም። ስለዚህ በውሃ ደህንነት ተገኝቶ ማያውቅ። እንደዛ ከሆነ ጳውሎስ ወንጌል መስበክ ብቻ አይደለም የግድ እያንዳንዱን የሰበከውን ማጥመቅ ይገባው ነበር። አንደኛ ቆሮንቶስ 1:17 በኋላ ላይ እኔ ላጠምቅ ክርስቶስ አላከኝም አለ። ዋት እንዴ ጥምቀት ያድን? ላጠምቅ ክርስቶስ አላከኝም። ለምን ሲባል የክርስቶስ መስቀል ከንቱ እንዳይሆን። እንዴ ጥምቀት የሚያድን ከሆነ የክርስቶስ መስቀል ከንቱ ነው፣ በከንቱ ነው የተሰቀለው ማለት። እሱ ደሙን አፍሶ እኔ ደግሞ በውሃ ተጠምቄ ከዛ የሱ ደምና የኔ ጥምቀት ተባብረው ለሁለት እኔን ሊያድኑኝ ማለት ነው። ይቅር ይበለንና እግዚአብሔር ይቅር ይበላችሁ፣ ይቅር ይበላቸው። እንደዚህ የሚሉት ሐዋርያው ጳውሎስ ቆሮንቶስን የሚያክል ሜጋ ቸርች ሲያገለግል ያጠመቀው ሰው በጣት የሚቆጠር ነው። ገብታችሁ በሌላ ሰው አጥምቄ እንደሆነ አላቅም አለ። እነዚህን ነው ማስታወስ ብሎ ጥቂት ሰዎችን ጠራ። እንዴ ለምንድን ማታጠምቀው ሲባል ላጠምቅ ክርስቶስ አላከኝ። እንዴ ሰብከ አምነው ካላጠመካቸው እኮ አይድኑም ልትሉ ነው ማለት ነው። ጳውሎስ ግን ኖ እንደዛ ከሆነ የክርስቶስ መስቀል ከንቱ ነው የሚሆን። ጥምቀት አያድንም። የጌታ እራት ወይም ቅዱስ ቁርባን በአንዳንዶቻችሁ አያድንም። አገልግሎት አያድንም። አስራት በኩራት አያድን። ከአገልጋዩ ጋር አብሮ መቀመጥ፣ ፎቶ መነሳት አያድን። ጾም ጸሎት አያድን። እነዚህን ሁሉ የምናደርገው ስለ ዳንን አንዱ በሰራ እኛ ተሳትፈን እንዴ መቼ ነው ህይወት የተሰጠን? ህይወት የተሰጠን መቼ ነው? ምንድን የሚለው በኃጢአታችሁ ሙታን ሆናችሁ ሳላችሁ። እንደ የሞተ ሰው ይጠመቃል? እንደ ወዳጅ የሞተ ሰው በቃ መጠመቅ አለብኝና ሞቷል። ያኔ ነው ህይወትን ያገኘው። ልክ ወንጌል ሰማን፣ ዳግም የምትወልደውን ቃል ወይም ወደ ዘላለም ህይወት የምትመራውን ነገር አወቀናል። ነቃን። ከነቃን በኋላ እንግዲህ ወንድሞቼ ምን እናድርግ ነው? ተጠመቁ። ውሃው ነው ወይ ኃጢአት የሚያስተሰርየው? ኖ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ስሙን ለምን? ልጆቹ ኃጢአታችሁ ስለ ስሙ ተሰርዮላችኋል። በስሙ ነው የኃጢአት ስርየት የተቀበልነው። እንዲህ ከሆነማ ከ90ዎቹ ዓመተ ምህረት መጨረሻ አንስቶ እስከ 313 ቆስጠንጢኖስ ወይም ኮንስታንቲን ለቤተ ክርስቲያን ነጻነት እስኪሰጥ ድረስ ለጥምቀት ውሃ እድል ያላገኙት እነዛ ክርስቲያኖች በየዋሻው በየበራው የተንከራተቱ የክርስቶስ አማኞች ውሃ ጥምቀት እድሉን እንኳን ማግኘት ያልቻሉ ለ200 ምናምን ዓመታት እና እነዚህ ሰዎች አልዳኑም ልትሉ ነው? እናንተ እንኳን ድናችኋል። ያን መከራ የተቀበሉ እንደዛ ብለን ደግሞ ስንል ምንድነው የሚሉት ሰምተናል። እንደ እነዛስ የመከራው ዘመን ውሃ እንኳን ጥምቀት ሊያገኙ መኖር ያልቻሉ፣ በእግራቸው እንኳን ቆሞ መኖር ያልቻሉ፣ መውጫ መግቢያ ያጣው ክርስቲያኖች እንዴት ነው የሚሆኑት? ወንጌሉን እያስፋፉ በየዋሻው ካታኮምቡስ በየምኑ እየተሽለቆለቁ ክርስትናን ጠብቀው ግን ለውሃ ጥምቀት እንኳን እድል ያላገኙ ብዙ ሰዎች ነበሩ። እንዴት ሊሆኑ ነው ስንል እነሱ በውሃ ባይጠመቁም በደማቸው ተጠምቀዋል። ኧረ እንደዚህ የሚል የለም። በደም መጠመቅ የሚል ታሪክ የለም። ባጭሩ የውሃ ጥምቀት አያድን። ጥምቀት ምሳሌው ሆኖ ያድነናል። ጴጥሮስ ምሳሌው የምን የዳንበት ነገር አለ። የሱ ምሳሌ ነው ጥምቀት። ምን ነጠላ ሰረዝ አላለቀም። ሰው ሄደ ይኸውም በኢየሱስ ክርስቶስ ትንሣኤ ነው። የዳነው በኢየሱስ ትንሣኤ ነው። ስለ በደላችን የሞተውን እኛንም ስለ ማጽደቅ የተነሳውን ለምናምን እምነታችን ጽድቅ ሆኖ ይቆጠርን ዘንድ አለ። ይሄን ነገር የምገልጠው ጊዜ ካለኝ እድሉ ካለኝ ለሰማዕትነት
ፋታ ካላጣው በስተቀር በውሃ ጥምቀት ገልጠዋለሁ። ከጌታዬ ጋር መቃብሩን በሚመስል መቀበር በውሃ ውስጥ ገብቼ እቀበራለሁ። ከዛ ትንሳኤውን በሚመስል ትንሳኤ ምሳሌው ሆኖ ያንን ትንሳኤውን የዳንኩበትን በሚገልጠው በሱ ደግሞ እተባበራለሁ። ያም ጥምቀት ይባላል። እንደው አናርቀውና ኢየሱስ የሞተ ቀን የዛን ቀን የነበረውን ወንበዴም አትርሱት። በእጁ በጎ ስራ ሳይሰራ በእግሩ መልካም ቦታ ሄዶ ተሳልሞ ሳይመጣ ከነ ወንበዴነቱ እጁም እግሩም ተሰቅለዋል። ጳውሎስ ምን አለ? ይህ የምንሰብክላችሁ የእምነት